በተለይ ይሄን ያረገች ሴት ናት ብሎኛል ነግሮኛል ስሟን ይነግረኛል ብዬ አስባለሁ ይሄን ያረግሽ ሴት ነገ ግን አዝናለሁ ነገ ልጅሽ ቢሆን እንዴት ታወጪዋለሽ እናቴ አረቄ ታወጣ ነበርና በጣም የሚያመኝ ነገር ነበር አብሮ መኖር አዎ አንድ ቤት መኖር በጭራሽ እኔ ቤት የለኝ እሱም ቤቱ ነው ገባ ሰላም ሰላም ክቡራትና ክቡራን የዜብራቲው ተመልካቾች እንደምን አላችሁ እንግዲህ ዛሬም ብትሰሙት መልካም ናችሁ ያልኳችሁን ቪዲዮዎች እጄ ከተፍ ብያለሁ እንደ ሁሉ ጊዜውም ቪዲዮ ላይክ ሼር ያደርጋችሁ እስከ መጨረሻው አብራችሁኝ ሁኑ ይህ ዜብራቲው ነው ከግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምን ይሆናል መደንገጥ ተረጋግጣ ጤነኛ ነው ብዬ አላስብም ጤነኛ ነው ብላ አታስብ ከግንባሩ በታች እንዴት ሁለት አይን ያለው ሰው ቢመጣ መጀመሪያ ምን ታረጋለህ ያው ገረማለሁ አየዋለሁ ትገረማለህ ከግንባራችን በታች ታዲያ ስንት አይን ሊኖረን ነው ህዝቤ እኮ ከፍተኛ የማዳመጥ ችግር አለበት እውነት ተወኝ ካልኩኝ ምን አለ በተውኝ ተቀበላተ ተወኝ ካልኩኝ ምን አለ በተውኝ በቃኝ ካልኩኝ ምን አለ በለቁኝ በቃኝ ካልኩኝ ምን አለ በትለቁኝ ኧረ ተውኝ 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 ባካችሁ ከሀገር ወጥቼ ተሰደድኩላችሁ እንደው ባሜታችሁ ተሰደድኩላችሁ ተውኝ ባካችሁ እያሉና ተቀጥቅጠሽም ገንዘብ ማግኘት አለ ቀጥቅጦ ብቻ አይደለም ገባሽ ከዛ ሁለተኛው ነገር ደግሞ አንዳንድ ነገሮችን ሁሌ ከመጋፈጥ ማምለጥ መሸሽ ራሱ አንድ ቴክኒክ ነው እና አሁን ወድጄ አይደለም መሸሸው ቴክኒክ ስለሆነ ነው እና ያንን ቴክኒክ ሰው መረዳት አለበት እቺ ሴዶን ወጋ ለማድረግ ነው እንግዲህ ውድድሩ የፊታችን ሐምሌ 25 ይደረጋል ተብሎ ይጠበቃል እሱም ሴዶ ካላፋፈረ አለገና አለገና ገና ምኑ ተነካና ገና አለገና አለገና ገና ምኑ ተነካና ገና ዘመድ አዝማድ አለገና ገና ምኑ ተነካና ገና የሚዜዎች አለገና እንጂ እድሜ ምን እያደረጓቸው ነው እነኚህ ህፃናት እቃቃ እያጫወቷቸው ነው ወይስ እያጋቧቸው ነው ገና እኮ 5 አመት 6 አመት ምናምን እኮ ከዛ አያልፉም ጋብቻ ከሆነ እንደው ይገርመኛል የጋብቻ ወሬ ከተነሳ አይቀር የጀግናችን የአትሌት ደራርቱ ቱሉ ልጅ ማግባቱን እየሰማን ነው እስቲ ድባቡን ምን ይመስላል አይተን እንመለስ ያጆለቶኔ ኤራንሳም ሚደኒ ያጆለላ ዞሮ ቦሪታ ያጆለቶኔ ፎርማ ቦልከነኒ ያጆለላ ዞሮ ቆሚታ ያጆለቶኔ ኢብዳን ተባታ ያጆለቶኔ ሩባቴ ነጋሬ ያጆለላ ማታ ባዳማሌ ያጆለቶኔ ማቃት እንዳበሬ ያጆለቶኔ እንግዲህ እንዳያችሁት ደራርቱ በሩጫ ብቻ አይደለም በጭፈራም አለውበት እያለች ከቴዲ አፍሮ ባለቤት ከአምለሰት ውጪ ጋር እያስነካች ነበር በዚሁ አጋጣሚ መልካም ጋብቻ ነፃነት ይፈልጋሉ አቋራጭ ሳይፍ በጣም ነፃነት ይፈልጋሉ ይሄ አሁን ትዳር ላይ ስርዓት መያዝ አለበት ምናምን እንደ ትዳር መሆን አለበት አይደል ሳይፍ
በማቀው ማለት ነው በጓደኞቼ በመናም በማየው እኔ እንደዛ አይነት ነገር በህግ መኖር እኔ አልወድም። ህጉ እኮ የጋራ ነው። አይ የጋራ ባለትዳር ሲሆን በህጉ የሚጠናው እንጂ አሁን ቦይፍሬንድ ምናምን ሲኮን በቃ ራስን እንደኔ አይነት እንትን ነው። እሱስ ነፃ ቢሆን ማለት ልክ እንዳንቺ አሁን አንቺ የጠላሽው የትገባሽ የተወጣሽ ነው። አዎ አብሮ መኖር እንደዛ ይዘት ነገር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖር አዎ አንድ ቤት መኖር በጭራሽ እኔ ቤቴ ነኝ እሱም ቤቱ ነው። ገባ ካለማየሁ ጋር እኮ ሁሌ ነው የምነግርህ። ካለማየሁ ጋር 20 ምናምን ስትኖሪ ታዲያ አብራችሁ ነበራችሁ? እኔና እሱ ወንድምና እህት ነና ስንዳይ ትሙት። ስለዚህ ፎቢያ ያለብሽ ማለት ነው? አዎ በጣም እኔ በቀደም ድሚያለው እንደዛ ነው ብዬ ለምን መሰለህ አንድ ቤት መኖሩን በቃ እንትን ነው ማየው። በቃ የሀሊማ ደግሞ የትዳር ፍራቻ ፎቢያ ከልክ ያለፈ እኮ ነው ማለት ማግባት እንዳለባት ውስጧ ይነግራታል። ግን ማግባት የምትፈልገው ምን አይነት ሰው ነው? አብሯት የማይኖር አንድ ቤት አብሯት የማይኖር ሰው። እንደዚህ አይነት ሰው ከየት ይገኛል ማለት ምንድነው የምትፈራው? እሷ ከትዳር በኋላ ቤት ውስጥ ሊፈጠር የሚችለውን ጭቅጭቅ ስለምትፈራ ሰንበዲ እኮ ትፈልጋለች በህይወቷ ውስጥ ማግባት እንዳለባት ይሰማታል። ግን እንዲህ በሩቁ እንደዚህ አይነት ሰው አለ? እንዲህ አይነት ጋብቻ አለ? ካለ እንግዲህ ይመቻት። እናቴ አረቄ ታወጣ ነበርና በጣም የሚያመኝ ነገር ነበር። የሆነ ደህና ነገር እዚህ ከተማ ላይ ሁላ ሆኜ ስበላ ስጠጣ እናቴ ትዝ ትለኛለች እና ይሄንን ነገር ሳላሳካ የኔ ህልም የሚባል ነገር የለም አልነበረና አረቄ ማውጣት እንስራውን ስበሪው አልኳት። አረቄ የምታወጣበትንና ማውጣቱ ብቻ አይደለም ፀሐዩ ወጣ ደግሞ አረቄ ለመሸጥ የሆነ ቀን ክረምት ሄዳለሁና ሳያት ገበያ ላይ አረቄ ረጅም ሰዓት ይዘሽ ፀሐይ ቤት በእሳት ውጭ ላይ ደግሞ የሚያቃጥል ፀሐይ 2 ሰዓት ነው። መቆም የለብኝም እየወሰኝ እግዚአብሔር ይመስገን ከፈጣሪ ጋር እንዳልኩሽ እግዚአብሔር ነገሮችን በሙሉ አስተካከለልኝ አገዘኝና ያ ነገር ቆመ። ለእናቴ ተወሰነ ወደ ንግድ የምትገባበትን ነገር መኖሪያም ምንም ተስተካከለና አሁን አለፉ ነገሮች በሙሉ። እህቴ ተመረቀች፣ ጥሩ ስራ ያዘች፣ ሁሉም መስመር ያዘ ከፈጣሪ ጋር። እንግዲህ ብዙ የኢትዮጵያ እናቶች በእንደዚህ አይነት ሁኔታ ነው ልጆቻቸውን የሚያሳድጉት። አረቄ እያወጡ ኩበት ተሸክመው እንጨት ተሸክመው ዝቅ ብለው እነሱ ጎብጠው እኛን ያቀኑን በዚህ መልክ ነውና ጎበዝ እንኳን አሳልፍሽላቸው። እውነት እንኳን ደረሽላት ለእናትሽ። ዱነክ ፓርቲ ኢትዮጵያ በአሜሪካና በተለያዩ የአውሮፓ ሀገራቶች ያለባትን ብድር እንዴት ለመክፈል አስቡ። በቃ ይኸውልሽ መላውን በካሽ መክፈል ካልቻለም ማለት ነው ይኸውልህ ፈነ ስራ ያራዳ ልጅ አለ እንዴ እሱን አሜሪካና አውሮፓ ልከን በላቡ እንዲከፍል ነው የምናደርገው። በቃ ስለዚህ ወጣቱን በዚህ ሰበብ ወደ ምዕራባውያን ሀገር ልካችሁ ኢትዮጵያን ያለ ወጣት ልታስቀሩ ነው ማለት ነው። ሼቦ ምን እሺ ነው የምታቀሳስረው? ምን አንተ የዛሬ 40 ዓመት ጋዜጠኛውና አሜሪካ ተልካ አይደል እንዴ ለስራ ድርቆሽ ሳይልቅብህ ሀገሬ ማንነቴ ምናምን ብለህ የተመለስከው? አትይ ሰው ስም አታጥፋ። ስነ ስርዓት እና ምን እኔ ጭኮ ነው እንጂ መቼ ነው ድርቆሽ ይዤ እኔ እኮ ከየት ነው የተከፈተው እላለሁ። የፓርቲያችንን መፈክር ያቀፈ ዜማ ነው። እሺ አሁን ወደ ሁለተኛው ጥያቄ እንሄዳለን። ለዱነክ ፓርቲ ኢትዮጵያ በጎረቤት ሀገራት የተለያየ አይነት ትንኮሳ ቢደርስባት ሰጣ ገባውን እንዴት ለመፍታት ያስባል? እንዲህ አሁን ያራዳ ልጅ በዚህ ይታማል እንዴ? ይኸውልሽ በቃ እንዳለ እንሰበስባቸውና በጨብሲ ዙሪያ ይፈታል እንዴ? ዋናው ላፉ እኮ ነው። ጭራሽ ሱስን ታበረታታላችሁ ማለት ነው እንዴ? የኛ ፓርቲ እኮ የሚታወቀው ሱስን አጸይፈው በመቃወም እኮ ነው።
ጭራሽ ነው የምንጸየፍ። የሄድና በለጭ የታል ኧረ ቀስ እያየልኝ ነው። እኛ እኮ ያኔ ልጅ እያለን እኮ ምሳቃ ድንሽ በስጋ ሲቋጠርልን ተርዚና የሚቋጠርላቸው ፒፕል እኮ ናቸው። አሁን እኛም በሱስ የሚያው የእውነት አገኘኝ። በአሁኑስ የእውነት አገኘኝ። ተይዣለሁ። ሼባው አመኑ ይልሃል። ያው የሄድና ስለሆነ ነው እንጂ ለሌላ ሀገር በለጭ እንኳን ልቤ ምንም አይደነግጥም። እኔ ኧረ ሼባው ምን ያሳስባል? እንደውም እዚህ ገተታው ምናምን ትንሽ አዛላ አረገም። ለምን ወተን አንድ ሁለት አለ። ኧረ ይመቸኛል፣ ያራዳ ልጅ ይመቸኛል። ለምን አንድ ፓርቲ አንመሰረትም? እንደውም አንድ ላይ ሆነን ኧረ እባክህ ኧረ ይመቸኝ። ኧረ ኑ እስኪ ያራዳ ልጅ ኑ እስኪ ያራዳ ልጅ። እንግዲህ እቺ ቪዲዮ ጥሩ እይታ ነች። ሰሞኑን ምርጫ አይደለ? የሀገራችንን ፓርቲዎች አይታችሁ ከሆነ የምር ማለት ነው የሚለዩት በሎጓቸውና በስማቸው እንጂ ሁሉም አንድ አይነት ናቸው። ሀሳባቸው፣ ሞቷቸው፣ እቅዳቸው ተመሳሳይ ነውና ጥሩ እይታ ነች ከአንዳንድ ፓርቲዎች በስተቀር። አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ አራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበል። እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ መስቦኬ እያየሁ ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን? በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። ኧረ ተይ ስኪፐር፣ ስንት ዓላማ ይዞ የተነሳውን የያሲኖን እየሞከርኩ ነው በዚህ መልክ በካካ ያሳዝናል። ስኳር በሚለው ቃል እስኪ አንድ አረፍተ ነገር መስርትልኝ። ቡናው በጣም ይጣፍጣል። ስኳር የሚለው ቃል እኮ አረፍተ ነገር ውስጥ አልጨመርከውም። ቡናው ውስጥ ጨምሬዋለሁ። ትምህርት ቤትም እንዲህ እየተጠየቅን ነው ፈተናውን እየወደቅን ያለን። ምንማረው ሌላ ምንጠየቀው ሌላ። በተለይ ይሄን ያረገች ሴት ናት ብሎኛል፣ ነግሮኛል፣ ስሟን ይነግረኛል ብዬ አስባለሁ። ይሄን ያረግሽ ሴት ነገ ግን አዝናለሁ። ነገ ልጅሽ ቢሆን እንዴት ታወጪዋለሽ? ወንድምሽ ቢሆን አባትሽ ቢሆን ታወጪዋለሽ? አታወጪውም። መደበቂያ ነው የምትፈልጊው። ዛሬ ግን ወንድምሽ ስላልሆነ ልጅሽ ስላልሆነ ምናልባት ይሄ ላይክ እና ሼር የሚሉት ትርፉንም ጥቅሙንም አላውቀውም፣ ለእናንተው ነው የምትሆኔ። ለዚህ ብለሽ አርገሽው ከሆነ ግን እድሜ ልክሽን የማይተውሽ ጸጸት ነው የሚሆንብሽ። ከልቤ በህይወትሽ ማትረሹ ጸጸት። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸትም። አታተርፊም በዚህ በኩል። ሁልጊዜ ግን ነግርሻለሁ፣ እንዲህ ነገር ሲገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምሬን ነው የምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። ያረግሽበትን ምክንያት አንቺ ታውቂያለሽ፣ ድምጽሽም አለ ውስጥ። ግን እነግርሻለሁ የእድሜ ልክ የቤት ስራ ነው የሚሆንብሽ። እንግዲህ ሶፎንያስ ጥሩ ጋዜጠኛ ነበረ። በሚያሳዝን መልኩ በእንደዚህ አይነት ሁኔታ ውስጥ ይገኛል በአሁኑ ሰዓት። ብዙ ሰዎች ደግሞ የእሱን ደካማ ጎን ተጠቅመው ለቪውና ለላይክ ሲሉ ቀርጸውት እየፖሰቱት ይገኛሉ። እና ሴትዮዋም እንዳለችው የምር ወንድማችሁ ቢሆን ዘመዳችሁ ቢሆን ኖሮ ቀርጻችሁት ትፖስቱታላችሁ ወይ ታረጉታላችሁ? ይሄንን ነገር ወንድማችሁ ቢሆን ያለችውና የሚያስማማ ነው። አሁን የሚያስፈልገው እሱ ጸሎት፣ ልመና እና እርዳታ ነውና እግዚአብሔር እንደው ከዚህ ህይወት ውስጥ አውጥቶት ለእናቱ ለዛች ለምስኪን እናቱ ሲባል ከዚህ አይነት ሁኔታ ውስጥ ያውጣው። እንግዲህ ክቡራን የዜብራ ቲዩብ ተመልካቾች ለዛሬ ያስኩላችሁ መረጃዎች እኚህን ይመስሉ ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው ቻው።